ይሄንን ቪዲዮ ያስገባሁት በምክንያት ነው። በአጋጣሚ ታክሲ ውስጥ የተቀረጽኩት እኔ በቲክቶክ ድንቡሎ ሳንቲም አላገኘሁም። ወላሂ ላዚም ላይክ ከእድሌም ሊሆን ይችላል ብዬ አምናለሁ። በቃ እድልም የለኝም፣ ችግር የለውም። እኔ ሰርቼ እንትን እያገኘሁ ነው። አልሐምዱሊላህ በአሪፍ ሁኔታ ላይ ነው ያለሁት። ግን ምን ልላችሁ መሰላችሁ፣ ለፓሽን ነው የምሰራው፣ ኳስ ስለምወድ ነው። ከዛ በኋላ ፎሎወሪ እየበዛ ሲመጣ ደግሞ ኃላፊነትም ሆነብኝ። ከዛ ባለፈ እኔ ጓደኞቼን ባበረታታበት ቻሌንጅ ሲሰጣቸው አካውንታቸው ሲዘጋ ክለብ ሳለይ ምናምን ነው የምሰራው። እኔ ችግር የለም ለዚህ አሁን እግር ኳስ አይ ቲንክ እኔ መዝናኛ ነበር የሚመስለኝ፣ ሁሉም እንደኔ ነበር የሚመስለው። ከዛም አልፏል። ህዝብ በጣም ስሜታዊ ሆኗል። የኛም ችግር ሊኖር ይችላል። የቲክቶከሮች የኛ የእግር ኳስ ፋሚሊ ያለ ነው የኛም ችግር ሊሆን ይችላል። አሮ ነው አሁን ቪዲዮ ወደ 30 ቪዲዮ ምናምን ጠፍቷል። በዛ ላይ ሪፖርት በጣም እየገባልኝ ኖቲፊኬሽን ቪውርስ ምናምን እያለ ይነግረኛል ቲክቶክ። እና እንምልላችሁ ነው ይሄ አካውንት ከተዘጋ እኔ እስከ መጨረሻው አብራችሁ ስለነበረ አመሰግናለሁ። ሌላ አካውንት አልከፍትም። ሸክምም በቃ በዛብኝ። አሮ ነው ለምን ብቻ ችግር የለውም ልንገራችሁ ብዬ ምናልባት ከዘጋ ስለነበረን ጊዜ እንትን አመሰግናለሁ ለማለት ነው። ምናልባት ነገ ተዘግቶ ሊያድር ይችላል። እወዳችኋለሁ። ብቻ ቲክቶክ ማለት ነው ሰዎች የሆኑ 5000 10000 ፎሎወር ያላቸው ሰዎች እንዲሁም ደግሞ የሆነ ሰው በሰራው ቪዲዮ ምክንያት ተናዶ ሪፖርት ምናምን ስላደረገ አካውንትን አያጠፋውም ወይም ደግሞ እንዲህ በምታዩት መልኩ ደግሞ ቪዲዮን አያወርድብህም ማለት ነው። ልክ የተደራጁ ሰዎች እንደነ ፕሮሚስ ማለት ነው። በነገራችን ላይ የተጋነነ ማስረጃ ሳልዝ ነው እንደዚህ ደፍሬ ፎቶሽን ለጥፌ የማወራው ማለት ነው። እዚህ በኋላ ማስረጃውን ሳገኝ ደግሞ ማለት ነው በምን አይነት ወይ እንደመመጣ ትመለከችኛለሽ ማለት ነው። አንድ አካውንት ይጠፍቷል ቤትሽ ድረስ ነው መመጣልሽ ማለት ነው። ይሄን እንድታቂ ነው የምነግርሽ ማለት ነው። ባወራውሽ ወሬ ዛሬ ጧት መጠሽ ባደረግሽው ነገር እንዲሁም ደግሞ ከዚህ በፊት ባገኘሁት አንዳንድ ሰዎች በነገሩኝ ነገር ተነስቼ ነው ፎቶሽን ለጥፌ እንደዚህ ማወራው ያለ ማስረጃ በተንተባተብሽበት ነገር ምክንያት የኔን አካውንት ሪፖርት መደረግ ከየት ነው አንቺ ማስረጃ ልታገኝ የምትችይው? እንዲሁ ነው እንደዛው ነው በዚህ ወጥቶ ያወራሽውን ራሽ ታውቂዋለሽ። እዚህ ጋር ለፈልፎ በዘላበልሽው ነገር ምክንያት ብቻ ሳይሆን እንዲሁ ከዚህ በፊት የሰሞት ነገር ስለነበረ ነው ሲጀመርም የጠየቅኩሽ ማለት ነው። ሪፖርት ታስደርግብኛለሽ እጅሽ አለበት ወይ ብዬ የጠየቅኩሽ ማለት ነው። እንደምታዩት ዛሬ ብቻ አይደለም ትናንትና ቪዲዮን ፖስት እንዳደረግኩት 30 ምናምን ሽታይቶ የነበረ ቪዲዮ በአንድ ሰዓትና በ30 ደቂቃ መልሶ በቀናት ውስጥ 30 ምናምን ላይ ቆሟል ማለት ነው። እንዲሁም ደግሞ 18200 ትናንትና ምናምን የነበረ ሲሄድ ፎሎወራችሁ ሲያድግ ማለት ነው በምን ያክል ሰዓት በምን ያክል ቀን ምን ያክል ይሄዳል ምናምን የሚለውን ታውቁታላችሁ። እንደቆም አደረገው ማለት ነው። ቪዲዮን ደግሞ በምታዩት መልኩ አንድ ቀን ባንዴ ይሄን ሁሉ ቪዲዮ ትናንትና እንዳልኳችሁ ቆሞ ስለነበረ ቪዲዮ የቆመበትን ምክንያት ሪፖርት ስለነበር እንደዚህ አወረደው። ልክ እና ዶኔ ምናምን አልጎሪዝሙ ተበላሽቶ ኮሚቴ ጋይድላይንስ እያለ ነው ምናምን እንደዛ አይደለም። ይሄው ሪፖርት እየተደረገብህ ነው ብሎ ነው ያወረደብኝ። ከዚህችም ብሳ ማለት ነው አካውንት ከዚህ ይሄን ያክል እንደምትቦቆቦቁኝ አውቃለሁ። ነገር ግን ማለት ነው በዚህ አልፋታሽም፣ እንገናኛለን ሁልሽም ማለት ነው። በተለይ ደግሞ ማስረጃ ይዤ ልምጣ። ጓደኛሽም አንቺም ብትሆኝ ማለት ነው አልፋታችሁም። እግዚአብሔር ምስክሬ ነው። እስቲ እቺን ቪዲዮ ሰምተን እንመለስ። መልስ ይሰጧል። ፋሚሊ በደንብ ኮፒ ሊንክ አድርጉ። ችግር የለም ለዚህ አሁን እግር ኳስ አይ ቲንክ እኔ መዝናኛ ነበር የሚመስለኝ፣ ሁሉም እንደኔ ነበር የሚመስለው። ከዛም አልፏል። ህዝብ በጣም ስሜታዊ ሆኗል። የኛም ችግር ሊኖር ይችላል። የቲክቶከሮች የኛ የእግር ኳስ ፋሚሊ ያለ ነው የኛም ችግር ሊሆን ይችላል። አሮ ነው አሁን ቪዲዮ ወደ 30 ቪዲዮ ምናምን ጠፍቷል። በዛ እሺ ፋሚሊ እንግዲህ አቡዬን እንደሰማችሁት ነው። በጣም ሪፖርት እየተደረገበት ነው። ግን ለሁላችሁም ደጋፊዎች ማሳሰብ የምወደው እኛ ያለ እናንተ ያለኛ ምንም ማለት ነው። ቲክቶኩ ምንም ነው። የእግር ኳስ ኮሚኒቲውን የምናሳድገው በደንብ ኮፒ ሊንክ ሼር ምናምን ስንደራረግ ነው እንጂ ሪፖርት ስንደራረግ አይደለም። ፋሚሊ ሁላችንም ጋር ቪዲዮ እየጠፋ ነው። በተለይ ደግሞ አቡዬ ለቲክቶክ በቃ ክስተት ነው እንጂ ቲክቶክ በቃ ለሱ ምንም የከፈለው ነገር የለም። የምሬን ነው እስከማቀው ድረስ ማለት ነው። እኔ በቅርበት እስከማቀው አቡዬ ከቲክቶክ ምንም ያገኘው ነገር የለም። እሱ ነው ለቲክቶክ ብዙ ነገር ነው የሰጠው። በተለይ ለእግር ኳስ ኮሚኒቲው የምሬን ነው ለመነቃቃቱ ትልቅ ስራ ሰርቷል አቡዬ ነው የምላችሁ። እኔ በቅርብ ስለማቀው ነው አቡዬ። በጣም ቀና ልብ ያለው ልጅ ነው። በጣም ምርጥ ልጅ ነው። ከመበሻሸቁ ውጪ በቃ ፐርሰናል ብታቁት በቃ አገምቱትም ነው የምላችሁ አቡዬን። ስለዚህ በደንብ ኮፒ ሊንክ አድርጉለት፣ በደንብ ሼር አድርጉለት። ፋሚሊ ይመቻችሁ። እኔ በቲክቶክ ድንቡሎ ሳንቲም አላገኘሁም። ወላሂ ላዚም ላይክ ከእድሌም ሊሆን ይችላል ብዬ አምናለሁ። በቃ እድልም የለኝም፣ ችግር የለውም። እኔ
ሰርቼ እንትን እያገኘሁ ነው። አልሐምዱሊላህ በአሪፍ ሁኔታ ላይ ነው። በቃ እኔ ሌላ ምንም ልላችሁ አይደለም የመጣችሁት። ከቻላችሁ ግን ይሄን አካውንት እየገባችሁ ሪፖርት አድርጉ። የአቡዬን አካውንት ግን አንድ ሰው ሪፖርት እንዳያደርግ አንድ ሰው ማለት ነው። በቃ ከቻላችሁ እኔ ነኝ የሰደብኳችሁ እኔ ነኝ የተናገርኳችሁ፣ በተቻለ መጠን እየገባችሁ እኔ ላይ ሪፖርት አድርጉ። አቡዬ ላይ በተቻለ መጠን አንድ ሰው ሪፖርት እንዳያደርግ እየገባ ቪዲዮ ላይ ማለት ነው። እኔ ነኝ የሰደብኳችሁ እኔ ነኝ የተናገርኳችሁ። መዘጋትም ካለበት የኔ አካውንት ነው መዘጋት ያለበት። አንድ ሰው እየገባ አቡዬ ላይ ሪፖርት እንዳያደርግ ሁላችሁ ማለት ነው እየመጣችሁ እኔ አካውንት ላይ ሪፖርት አድርጉ። በተቻለ መጠን በቃ አቡዬ ላይ አንድ ሰው እንዳያደርግ። የማንቼ ፋሚሊ ልክ እንደተለመደው ይሄን ቪዲዮ በደንብ ኮፒ ሊንክ እንዳደርጉልኝ ይፈልጋለሁ። ስለ አቡዬ ነው ማውራት የምፈልገው። ወላሂ ነው የምላችሁ። እኔ ሰው በደንብ ካላወቅኩት ቀርቤ በደንብ ደጋግሜ እያገኘው እንትን ሳልለው ስለሱ ማውራት አይመቸኝም ምናምን ነገር። ወላሂ ነው የምላችሁ። አቡዬ ወላሂ በጣም በጣም ጥሩ ልብ ነው ያለው። በጣም ጥሩ ልብ ማለት ነው። በቃ ይሄ ሚስኪን ልብ ነው ያለው። ለሁሉም አዛኝ ልብ ነው ያለው። በጣም ያዝናናችሁ ኢንጆይ ወላይ ተሸንፈ መተኩ የአቡዬን ቪዲዮ ስታይኮ በጣም የምትዝናና ስንት ሰው አለና አቡዬ አካውንት ላይ ሪፖርት ወላይ ይደብራል። ይሄን የሚያደርጉት እኮ የአርሰናል ደጋፊዎች አሉ። ወላይ ነው የምላችሁ። ግን የተቀናጁ ግሩፖች አሉ። የተቀናጁ ግሩፖች አሉና እነዛ ናቸው ከፍለው ምን እኛ እንጂ አሁን አቡዬ ላይ አይደለም። ይሄ የአርሰናል ደጋፊ አለ አቡዬ ላይ የሚያደርግበት ምናምንና አረ አቡዬን እንጠብቃት ወላሂ ይደብራል። ማለት አርሰናል ማይንሰር ሳትል ለስንት ሰው እየደረሰች ያለች ልጅ በዚህ መንገድ ባትጎዳት ከቲክቶክ አንድ ብር አይሰራም ወላሂ አቡዬና አረ ይደብራል። በጣም ወላሂ ይደብራል። እና በደንብ ኮፒ ሊንክ አድርጉላት። እኔ ታውቃለህ ማሽቀበጥ ምናምን ሳይሆን እኔ በጣም ስለምወደውና ልቡን ስላየሁት ወላሂ። ቪዲዮ ወደ 30 ቪዲዮ ምናምን ጠፍቷል። በዛ ላይ ሪፖርት በጣም እየገባልኝ ኖቲፊኬሽን ቪውርስ ምናምን እያለ ይነግረኛል ቲክቶክ። እና እንምልላችሁ ነው ይሄ አካውንት ከተዘጋ እኔ እስከ መጨረሻው አብራችሁ ስለነበር አመሰግናለሁ። ሌላ አካውንት አልከፍትም። ሸክም ምን በቃ በዛብኝ። አሮን ለምን ብቻ ችግር የለውም ልንገራችሁ ብዬ እና በቃ ዘጋ ስለነበረን ጊዜ እንትን አመሰግናለሁ ለማለት ነገ ተዘግቶ ሊያደርግ ይችላል። እወዳችኋለሁ። ብቻ አቡዬ የሰራው ቪዲዮ አሁን ነው ያየሁት፣ አላየሁትም ነበር። ግን አቡዬ ነገሮች እላፊ ካልሆኑበት ይህንን ቪዲዮ ይሰራል ብዬ አላስብም። ምክንያቱም በጣም ጓደኛዬ ነው፣ ወንድሜ ነው። አቡዬን እኔ አውቀዋለሁ። አቡዬን ቀርባችሁ የማታውቁት ሰዎች በጣም ልትጸጸቱና ሊደብራችሁ ይገባል። እንደ አቡዬ አይነት ሰው፣ እንደ አቡዬ አይነት ጓደኛ፣ እንደ አቡዬ አይነት ወንድም የምሬ ነው የምላችሁ ጭራሽ ነው የማታገኙ። ስለዚህ አሁን ሁላችንም በአንድነት የአቡዬን አካውንት ኮፒ ሊንክ እያደረግን ከመዘጋት እንታደጓለን ማለት ነው። እኔ የአቡዬ አካውንት ከሚጠፋ እኔ በጠፋ እመርጣለሁ። ወደ 30 ቪዲዮ ምናምን ጠፍቷል። በዛ ላይ ሪፖርት በጣም እየገባልኝ ኖቲፊኬሽን ቪውርስ ምናምን እያለ ይነግረኛል ቲክቶክ። እና እንምልላችሁ ነው ይሄ አካውንት ከተዘጋ ማለት እኔ አቡዬን የሚጠላ የእግር ኳስ ቤተሰብ አለ ብዬ አላስብም። በቃ እግር ኳስ እኮ ማለት መዝናኛ ነው፣ ፈን የምናረግበት ነው፣ የምንበሻሸቅበት ነው ምናምን አይደለ? ስለዚህ እኔ በአቡዬ ዙሪያ አንድ ነገር ማለት የምፈልገው አቡዬን የሚጠላ የስፖርት ቤተሰብ አለ ብዬ አላስብም። የቱኛውም ደጋፊ ደግሞ አቡዬ ላይ ሪፖርት ሊያደርግበት ይችላል ብዬ አላስብም። በቃ በጣም እኮ ፈኒ የሆነ ሰው ነው። ይፈስ ሲያወራ የዋህ መሆኑን የምታዩት አይነት ሰው ነውና እኔ የምሬ ነው የምላችሁ። እኔ አርሰናል ደጋፊ ወይ ሌላ ደጋፊዎች ሪፖርት አድርጉበታላችሁ ብዬ ኮምፕሊትሊ አላስብም። ግን የሆነ የተደራጀ ነገር አለ። እኔ ሪፖርት ወይ ቲክቶክ ራሱን የአልጎሪዝም ይሁን አላውቅም፣ ከሰሞኑ በጣም ብዙ ሰዎች ቪዲዮ እያወረደ ነው። ፕላስ ደግሞ በራሴ ራሱ አካውንት ያየሁት ፎሎ ራሱ ይቀንሳል፣ በቃ ራሱ ይወርዳልና አቡዬን እየገባችሁ ኮፒ ሼር አድርጉላት። ተስፋ ቆርጫለሁ፣ ከዚህ በኋላ አልመለስም አይነት ቫይብ ያለው ቪዲዮ ስለሰራች እና አበረታታት አለሁልሽ፣ ከጎንሽ ነን እንበላት እና ሁላችሁንም ከስር ሜንሽን ያደረኩላችሁን አካውንት እየገባችሁ የአቡዬን አካውንት ኮፒ ሊንክ ሼር አድርጉለት። ፕሮፋይሉ ላይ እየገባችሁ ኮፒ ሊንክ ሼር አድርጉለት። አቡዬ ደግሞ እንዴ በአዲስ ቫይብ በአዲስ ሞራል ነው መነሳት ያለብሽ። አካውንትሽም አይዘጋም፣ ሞራልሽም እንደነበረ ነው የሚቀጥለው። ታስፈልጊናለሽ። አቋም ኮፒ ሊንክ ሼር ማድረግ እንዳይረሳ፣ ፎሎም እያደረጋችሁ